በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በግብር በአካል ሶስት በባህርይ በህልውና አንድ አምላክ ብዬ በማመን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ የዛሬውን የዕለቱን ትምህርት ጀምራለሁ። የተከበራችሁ ሊቃውንተ ቤተክርስቲያን፣ የተወደዳችሁ እግዚአብሔር ልጆች በያላችሁበት እግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ እጅ ነስቻለሁ። በአማን ተንሥአ ክርስቶስ፣ በእውነት ክርስቶስ ተነስቷል። እንኳን ደስ አላችሁ። ከእግዚአብሔር ጋር ታርቀናል። ወደ ርስታችን ወደ ገነት ተመልሰናል። ዕዳ በደላችን ሁሉ ተደምስሶልናል። ትናንት ከነበረብን ሐዘን ሁሉ ተለይተናል። ሐዘናችን ተወግዷል፣ ደስታችን ተመልሷልና እንኳን ደስ አላችሁ። በእውነት በጣም ከዚህ በላይ ደስ የሚያሰኝ ነገር የለም። መቃብር ባዶ ሆኖ አይተነዋል። ሞትም ድል ተነስቶ ድል በመነሳት ተውጦ መቃብርም ባዶ ሆኖ አይተነዋልና ሲኦልም ተሰብራ ሲኦል ተበዝብዛ ያየንበት ሰዓት ስለሆነ ከዚህ በላይ የሚያስደስት ምንም ነገር የለም እውነት ለመናገር። ለዚህም ነው 50ውን ቀን እንደ አንድ ቀን አድርገን ትልቅ የደስታ በዓልም እያከበርን የምንገኘው ማለት ነው። ሁልጊዜም በአማን ተንሥአ ክርስቶስ ስትል ትኖራለች ቤተክርስቲያናችን። ስለ ሁሉም ነገር የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ ዛሬ በዚህ መርሃ ግብራችን ከትንሣኤ በኋላ የሚል ርዕስ ያለው ትምህርት ነው ይዤ የቀረብኩት ማለት ነው። እንግዲህ በበዓልም በምንም በልዩ ልዩ ምክንያቶች እስካሁን ድረስ ዘግይቻለሁ። ከአንድ ሳምንት በላይ ይሆናል ተጠፋፍተን የሰነበት ነው። እንደምን ሰነበታችሁ እላለሁ በድጋሜ። እንዴት ነው የትንሣኤው ሰሞን? ከጾምና ከመብል የትኛው እንደሚሻል እንግዲህ እያያችሁት ነው ብዬ ተስፋ አደርጋለሁ። ማመዛዘን ይቻላል። እንግዲህ ዛሬ ደግሞ ከትንሣኤው በኋላ እስቲ ምንድነው ማድረግ ያለብን፣ እንዴት ነው እየኖርን ያለ ነው የሚለውን ነገር ለማየት እንዲያስችል ብዬ ነው ይህንን ድረስ የሰጠሁት የዛሬውን ትምህርት ማለት ነው። ከትንሣኤ እስከ ዛሬ ድረስ የትንሣኤ ትምህርቶችን ስንማር እንደቆየን ተስፋ አለኝ። ምክንያቱም ከቤተ ክርስቲያን እንደማንለይ ምንም አይነት ጥርጥር ስለሌለኝ ነው። በየትኛውም ጊዜ በየትኛውም ቦታ ከቤተ ክርስቲያን ውጭ የምንሆንበት ጊዜ የለንም። እኛ እንደ ክርስቲያንነታችን መጠን በቤተ ክርስቲያን እስከሆነ ድረስ ደግሞ የትንሣኤውን ትምህርት የትንሣኤውን ዜና በያለንበት እንሰማለን። በልዩ ልዩ መንገድ ልንሰማ እንችላለን እና እንግዲህ በእውነት በእርግጥም ጌታ ተነስቷል። እኛ ሁላችንም ደግሞ ከክርስቶስ ጋር አብረን መነሳት እንድንችል በትንሣኤው ትንሣኤያችንን ሊያረጋግጥልን ነውና መነሳቱን በግልጽ በአደባባይ እየነገረን በአዋጅ ያስነገረልን ለዚያ ነውና ትንሣኤው በትንሣኤያችን መደገም ስላለበት እኛም ደግሞ ትንሣኤውን ተቀብለን ትንሣኤውን አምነን በሕይወታችንን በትንሣኤ መምራት ስላለብን ለዚያ የበቃን ያድርገን ሁላችንንም። እንግዲህ ከትንሣኤ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስለመደው እንደቀደመው ሁሉ ከደቀ መዛሙርቱ ጋር መገናኘቱን ቅዱስ ወንጌል ነግሮናል። ለደቀ መዛሙርቱ ከዛ በፊት ያላስተማራቸውን ትምህርት ከዛ በፊት ያላደረገላቸውንም ሌላ ነገር ሲያደርግላቸው እንመለከታለን። አንዳንዶቹ ከዛ በፊትም ሲያስተምራቸው ሲነግራቸው እንደነበረ የነበሩ ናቸው። እንዲሁም ደግሞ አዲስ ደግሞ ከትንሣኤ በኋላ ሊነገሩ የሚገባቸውን ትምህርቶችም አስተምሯቸዋል አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰሞን ማለት ነው። ከተነሳም በኋላ አልተለያቸውም፣ አራቃቸውም። ስለዚህም ወንጌላዊ ቅዱስ ሉቃስ የሐዋርያት ሥራን ሲጀምር የሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ ስንመለከት እንደምንመለከተው ከትንሣኤው ጀምሮ እስከ ዕርገቱ ድረስ በብዙ ማስረጃ እያስተማራቸው በመካከላቸው እየተመላለሰ እንደነበረ ነግሮናል ወንጌላዊ ማለት ነው። የመድኃኒታችን ኢየሱስ ክርስቶስ መዳረሻው ደቀ መዛሙርቱ ናቸው። የደቀ መዛሙርቱ መዳረሻ ደግሞ ኢየሱስ ክርስቶስ ነው ማለት ነው። መጨረሻ የሚጠጉት የሚሄዱት ወደሱ ነው። ከዓለም ወጥተዋልና ማለት ነው። ከዓለም አውጥቷቸዋልና እሱም አይለያቸውም። ምንም እንኳን አንዳንዶቹ ባለማመን በጥርጥር ውስጥ የነበሩ ቢሆኑም፣ ምንም እንኳን አንዳንዶቹ ወደ ቀደመ ተግባራቸው ተመልሰው አሳ ሲያጠምዱ የተገኙ ቢሆኑም፣ ምንም እንኳን አንዳንዶቹ መነሳቱን አሉ ብለው እንደ አሉታ ወሬ አድርገው ሲያወሩ የተሰሙ የተገኙ ቢሆኑም ቅሉ ይሄንን ነቅፎባቸው አለማመናቸውን ነቀፈባቸው። የልባቸውን ጥንካሬ ነቀፈባቸው። ወግዕዘ ጽንዓ ልቦሙ፣ የልባቸውን ጥንካሬና አለማመናቸውን ነቀፈባቸው እንጂ እነሱን ግን እስከ ዘላለሙ ድረስ ሊተዋቸው አልፈለገም። የሰውን ድካሙን ያውቃል እግዚአብሔር። የሰውን ድካሙን የሚረዳ አምላክ ስለሆነ አለማመናቸውን ነቀፈባቸው እንጂ እነሱን ግን ፈጽሞ ሊለያቸው አልፈለገም። ምክንያቱም ከዓለም ለይቷቸዋል።
በዮሐንስ ወንጌል ምዕራፍ 17 ላይ እንደተመለከትነው ከዓለም አውጥቷቸዋልና ከዓለም አውጥቶ እንዲሁ ሊተዋቸው አልፈለገምና እንዲህ የተጠራጠሩ እንዲህ ወደ ቀደመ ስራቸው ሄዶ አሳ ያጠመዱም ቢያገኛቸው እንቅሉ አልተጸየፋቸውም። እንዲሁ ሄዶ ሊያስተምራቸው በስራም በተግባርም የትንሣኤውን ነገር ሊያሳያቸው ፈለገ እንጂ እንዲሁ አልተዋቸውም ማለት ነው። እንግዲህ ትንሣኤውን እንደምታውቁት ከዋኖቹ ከቀራቦቹ ከጥንተ ቀራቦቹ ከደቀ መዛሙርቱ ይልቅ ቀድሞ የተመለከቱት ማርያም መግደላዊትና ሌሎች ሴቶች እንደነበሩ ሁላችንም እናውቃለን ማለት ነው። ይሄ የሚያስገርም ነገር ነው። ምክንያቱም አለን ይሉ የነበሩና ብፃንም የተሰጣቸው ሹመትም የተበረከተላቸው አስቀድሞ የሹመት ገፈት የቀመሱ ሐዋርያት ናቸው። 12ቱ ደቀ መዛሙርት ናቸው። ይልቁንም በምስጢር ቀን ሁሉ ያልተለዩ ማለት ነው። በመጨረሻውም የምስጢር ቀን በምስጢረ ቁርባን ስርዓት በሚሰራበት ጊዜ ሁሉ የተገኙ አጠገቡ የነበሩ እነሱ ናቸው። የመጨረሻውን ራት አብረው ይበሉ ማለት ነው እነሱ ነበሩ። እነሱ ሳይገኙ ሌሎች ናቸው የተገኙት። ይሄ ማለት በሌላ አነጋገር ክርስቲያኖች ስጋውን ደሙን የተቀበሉት ሳይገኙ ስጋውን ደሙን ያልተቀበሉ ሌሎቹ ናቸው ማለት ነው። በሱ ፍቅር ተስበው መጥተው ትንሣኤውን አስቀድመው ያዩና የመሰከሩላቸው ትንሣኤውን ተገርመዋል እኮ እንደውም አንዳንድ ደቀ መዛሙርት ሴቶች አስገረሙን እያሉ ሁሉ ሲናገሩ ነበር በሉቃስ ምዕራፍ 24 ላይ እንደምናነበው ማለት ነው። እና እንደዚህ ባለ ሁኔታ ነው እንግዲህ ክርስቶስ መነሳት እየተነገረ እየታወጀ የመጣው ማለት ነው። ግን ይህን ሁሉ ስንፍና ሳይመለከት የእግዚአብሔር ቸርነቱን ደግሞ እናደንቃለን። እውነት ለመናገር ይህን ሁሉ ስንፍናቸውን፣ ይህን ሁሉ ቸልታቸውን፣ ይህን ሁሉ ፍርሃታቸውን ደግሞ ሳይመለከት የስጋ ድካም ነውና ብሎ አስቦ ማለት ብሎ አውቆ እሱ ባወቀ ገንዘብ ማለት ነው የስጋ ድካማቸውን እንደምንም ነገር ሳይቆጥር በተዘጋ በራቸው ገብቶ በትናንትና በሰማነው ወንጌል እንግዲህ ትናንት እሑድ በተነበበልን ወንጌል በተዘጋ ደጃቸው ነው ሄዶ ያገኛቸው ማለት ነው። ወደ አደባባይም ወደ ተራራውም ጠራቸው። ያን ጊዜም ወመንፈቆ ሙናፍቁ ነው የሚለው በማቴዎስ ወንጌል ምዕራፍ 28 ቁጥር 17 ላይ እንደምናነበው እኩሌቶቹ አምነው ሲሰግዱለት የተጠራጠሩም ደግሞ ነበሩ ነው የሚለው። እዛ መካከል እንግዲህ ተመልከቱት 3 ዓመት ከ3 ወር አብረውት ነበሩ። የማይደረጉ ተአምራቶችን እያደረገ ሲያስደንቃቸው ነበር። ውሃውን የወይን ጠጅ ያደረገው በእውነቱ ከሙታን መካከል ተለይቶ መነሳት ይሳነዋል ብለው እንዴት አሰቡ? አልዓዛርን ከ4 ቀን ሬሳነት በኋላ እንደገና ወደ ሰውነት የመለሰውንና ለ40 ዓመት በሕይወት እንዲቆይ ያደረገውን እሱን ሞትን ድል አድርጎ መነሳት አይቻልም ብለው እንዴት ሊያስቡ ቻሉ? ያውም አስቀድሞ ስለ ትንሣኤ በደንብ ሲያስተምር የሰሙት እንኳን እሱ በእሱ ያመኑ ሁሉ ከሞት ሊነሱ እንደሚችሉ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ጀምራችሁ ስትመለከቱት ትንሣኤና ሕይወት እኔ ነኝ ብሎ የተናገረ እሱ ስለ ትንሣኤነቱ ስለ ሕይወትነቱ ሲያስተምር ሰምተውት ነበር። ግን ዘነጉት። ያስተማራቸውን ትምህርት ያደረገላቸው በፊታቸው ያደረገውን ተአምራት ሁሉ ዘንግተው ማለት ነው በራቸውን ዘግተው ተቀምጠው ነበር እና በተራራውም ላይ ባገኙትም ጊዜ ደግሞ ተጠራጥረውት ነበር። ልብ በሉ ይሆነን አይሆነን የሚል ጥርጥር ውስጥ ነበሩ ማለት። ይህ ሁሉ ድካማቸውን እንደምንም ነገር ቆጥሮ ነው ወደ ማመን እስኪመጡ ድረስ ተከትሏቸው ሄደው። እግዚአብሔር ድካማችንን ያውቃል እኮ ክርስቲያኖች ተመልከቱት። ከትንሣኤ በኋላም እንኳን እኛ ድካም ይገኝብናል። እግዚአብሔር ነው ከትንሣኤ በኋላ ደክሞ የማይታየው። ከዚህ በኋላ ጠላቶቹ ደግሞ በእጃቸው የማይጨብጡት፣ ከዚህ በኋላ የተፈቀደለት ቶማስ ካልሆነ በስተቀር ማንም ሊዳስሰው የማይቻለው የሊቀ ካህናቱ ባሪያት ከዚህ በኋላ ተነስቶ በጥፊ ሊመታው የማይቻለው አምላክ ነው ኢየሱስ ክርስቶስ አይደል? ግን ደግሞ በፈቃዱ እኛን ድካማችንን ያውቃልና ድካማችንን ሊያግዘን በሚችል መልኩ ደግሞ እንዲሁ ይቀርበናል ማለት ነው። እግዚአብሔር ድካማችንን ስለሚያውቅ ነው እንጂ እኛ እኮ ከትንሣኤ በኋላም እንዲህ አይነት ድካም ይታይብናል አይደል? እንደ ወገኖች ከትንሣኤም በኋላ ማለት እኮ ነው። ልብ በሉ ክርስቶስ ተነስቶ በትንሣኤው ብርሃን ዓለም ተሞልታ አሁንም በጥርጣሬ ውስጥ ያሉ እኮ በጣም ብዙዎች ናቸው። አሁንም በክርስቶስ ጉዳይ እርግጠኝነት የማይሰማቸው እኮ በጣም ብዙዎች ናቸው። በሞት መዳፍ ውስጥ የነበረችው ዓለም ከሞት መዳፍ ተላቃ መቃብሩ ባዶ ሆኖ እየተመለከቱት አሁንም ክርስቶስ አምላክ ነው ብሎ ማመን የተሳናቸው በጣም ብዙዎች ናቸው። አሁንም በገዛ ስልጣኑ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ከተነሳም በኋላ እንኳን ትንሣኤውን ማስተባበል የሚፈልጉ እጅግ በጣም ብዙ አይሁዶች በዓለም ላይ አሉ። እጅግ በጣም ብዙ የሰይጣን መልእክተኞች በምድራችን ላይ አሉ ማለት ነው። እንዲህ አይነቱን ድካም እግዚአብሔር ያውቃል። እንዲህ አይነት ድካም በምድር ላይ እንዳለ በሰዎች ላይ እንዳለ በእኛም በክርስቲያኖች ዘንድ
አንዳንድ ድካሞች ይታያሉ። ከትንሣኤ በኋላ ሊገኙብን ሊታዩብን የማይገባቸው ድካሞች በጣም ይታያሉ። ከትንሣኤ በኋላ በእውነት የተነሳውን ክርስቶስን ፍለጋ ሁሉስ ቢሆን በሩን ከፍቶ ይወጣል እንጂ እንዴት በሩን ተዘግቶ ሊቀመጥ ይችላል? ግን ከፍርሃት የተነሳ ከአይሁድ ፍርሃት የተነሳ በመንፈስ ቅዱስ ያልታደሰ ሰውነት አስቸጋሪ አይደለም። ከዚህ የተነሳ በዝግ ቤት ውስጥ መቀመጥን ምርጫቸው ያደረጉ ደቀ መዛሙርት ነበሩ። ዛሬም በራችንን ዘግተን የተቀመጥን እጅግ በጣም ብዙ ሰዎች ልንኖር እንችላለን። ይሄ ማለት ክርስቲያኖች የጽድቅ በሮቻችንን ሁሉ ቆላልፈን የተቀመጥን ማለት ነው። ጽድቅ ወደኛ እንዳትገባ የከለከልን፣ የእግዚአብሔር ቃል ወደኛ እንዳይገባ ጆሮአችንን የዘጋን፣ የእግዚአብሔርን ቃል ላለማየት፣ የእግዚአብሔርን መልካም ስራዎች ሁሉ ላለመመልከት አይነ ልቡናችንን የዘጋን በጣም ብዙ ሰዎች ልንኖር እንችላለን። ግን እግዚአብሔር በተዘጋውም ደጅ በኩል መጥቶ እኛን ሊያገኘን ደጅ እየጠናን ያለው ክርስቲያኖች እጅግ በጣም ደስ የሚል ነገር እኮ ነው። በተዘጋው በኩል መጥቶ ሊያገኘን ይፈልጋል። ምክንያቱም እኛ ከተነሳው ከክርስቶስ ጋር አብረን እንድንነሳ ይፈልጋል። ምክንያቱም የእሱ መነሳት እኮ ለእኛ ትንሣኤ የሆነን ዘንድ ነው እንጂ እሱ እኮ ሲጀመረም እኮ መሞት የሚያስፈልገው ወይም መሞት የሚገባው አምላክ አይደለም። ሞት ይፈርዱበት ዘንድ የዓለም ነገስታት ፈልገው ለሞት የሚያበቃ ፍርድ ችግር አጥተውበት እንደተውት ሁላችሁም ታውቃላችሁ። ለሞት የሚያበቃ አንዳችም ነገር የለበትም፣ አልተገኘም። ይሞት ህየንተ ህዝብ ነው የተባለው። በመጨረሻ ላይ ስለ ህዝቡ ሊሞት ይገባል የሚል ፍርድ ነው የተሰጠው እንጂ ኢየሱስ ክርስቶስ ይሙት በቃ ተብሎ ይፈረድበት ዘንድ የሚያስፈርድ አንዳች በደል የተገኘበት አምላክ አይደለም። እንደዛ ያለውን አምላክ ነው እንግዲህ ዛሬ ተነስቶ እኛ ደግሞ በራችንን ዘግተን ቁጭ ብለን እንዲሁ በዋዛ በፈዛዛ ጊዜያችንን እያጠፋን ያለን። አንዳንዶቻችን በወሬ እንዲሁ ቃል እግዚአብሔር እኮ ይሆናል ምናልባትም የምናወራው፣ ግን ወደ ትንሣኤ የሚያደርስ ቃል እግዚአብሔር ትንሣኤውን ወደ ማመን የሚያደርስ ህይወታችንን ወደ ትንሣኤ የሚመራ አይነት አነሳስ አይነት አጫወት አይደለም ብዙዎቻችን የምናወጣው። እንደ ኒቆዲሞስና እንደ ቀሌዮጳ ባለ ሁኔታ ሊሆን ይችላል ክርስቲያኖች እያነሳን የምንገኘው። ይህ ማለት መንገዳችንን ዘግተን ነው እየተጫወትን እየኖርን ያለ ነው ማለት ነው። ስለዚህ ከትንሣኤ በኋላ እንዴት ነው መኖር ያለብን ወገኖቼ? አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገልንን ነገር ከትንሣኤ በኋላ ተመልከቱት። የትንሣኤ ዕለት በሉቃስ ምዕራፍ 24 ላይ እንደምንመለከተው በኤማሁስ መንገደኞች ፍቅር ተስቦ ገብቶ በእነሱ በሚያድሩበት ስፍራ ላይ ለደቀ መዛሙርቱ እንዴት ባለ መገለጥ እንደተገለጠላቸው፣ እንዴት ባለ መንቀፍ እንደነቀፋቸው ሁላችሁም ታስታውሳላችሁ። በስምንተኛው ቀን ደግሞ እንደገና በተዘጋው ቤት ውስጥ ገብቶ አለማመን የነበረበትን ጥርጣሬ የነበረበትን ቶማስን እንዴት ባለ መንቀፍ እንደነቀፈው ደግሞ እንረዳለን። ለምንድን ነው የሁሉ ነገር ከተባለ ለእኛ ጥቅም ይሆን ዘንድ ነው። አለማመናችንን ነቅፎ ጥርጣሬያችንን አስወግዶ ከሱ ጋራ በፍቅር አንድ ያደርገን ዘንድ ስለፈለገ ነው ኢየሱስ ክርስቶስ ያንን ሁሉ ነገር ያደረገው ማለት ነው። ስለዚህ ዛሬም ከትንሣኤ በኋላ ክርስቶስ ወደኛ ይመጣል ወገኖቼ። እኛስ ክርስቶስን ለመቀበል እኛስ ከክርስቶስ ጋር አብሮ ለመኖር እሱን እንደ አምላክነቱ መጠን አክብሮ ለመኖር ምን ያህል ዝግጁዎች ነን? ከትንሣኤ በኋላ ደቀ መዝሙርነታችን የቀረ የሚመስላቸው በጣም ምክንያቱም በጾሙ ያገለግሉት የነበረውን አገልግሎት ከትንሣኤ በኋላ ቤተውት በጣም ብዙዎች ናቸው። ከትንሣኤ በኋላ እኮ የመጀመሪያው አገልግሎት የሚቋረጥ አይደለም። ክርስቲያኖች በጾም ዘመን የነበረው ደግነት አሁን ከትንሣኤ በኋላ የሚቀር ከመሰላችሁ ተሳስታችኋል። ምክንያቱም ከትንሣኤው በፊትም ደቀ መዛሙርቱ ነን፣ ከትንሣኤው በኋላም ደቀ መዛሙርቱ ነን። እኛ ከትንሣኤ በኋላ የሚቋረጥ ደቀ መዝሙርነት በፍጹም የለም። የክርስቶስ ጉባኤ ከትንሣኤ በኋላ ማትቋረጥ። ከትንሣኤ በፊት ይጾሙ የነበሩ፣ ከትንሣኤ በፊት ይጸልዩ የነበሩ፣ ከትንሣኤ በፊት ይመጸውቱ የነበሩ፣ ከትንሣኤ በፊት ለሰው ያዝኑ ይራሩ የነበሩ፣ ከትንሣኤ በፊት አንደበታቸውን ከክፉ ነገር ይከለክሉ የነበሩ ሰዎች አሁን ግን ከትንሣኤ በኋላ እንደው እንደልባቸው የሚሆኑ በጣም ብዙዎች ናቸው። እንደፈለጉ ተኝተው እንደፈለጉ በልተው ጠጥተው መኖር የሚፈልጉ ሰዎች፣ እንደዚያ የተፈቀደላቸው የሚመስላቸው ሰዎች በጣም ብዙ ናቸው። እርግጥ ነው አሁን አንጾምም፣ እንበላለን። ነገር ግን ያለ ልክ በልተን ጠጥተን ነዳያን በበትረ ረሃብ ሲገረፉ እንድናይ ግን አልተፈቀደልንም። ዛሬም ከምንበላው አካፍለናቸው ከድሆች ጋር እንድንበላ ይፈቀዳል። ምክንያቱም የኤማሁስ መንገደኞች ክርስቶስ አብሯቸው ወደ ቤታቸው የገባ አያውቁት አይጠይቁት የነበረውን ክርስቶስን መንገድ ላይ ስላገኙት ብቻ ክርስቶስ መሆኑን አውቀው አይደለም፣ ሰው ስለሆነ ብቻ ወደ ቤታቸው ከነሱ ጋር አብረው ገብተው ያደር ዘንድ ግድ ብለው ይዘው እንደገቡ
ተመልክተናል። በእለቱ እንመለከተዋለን። ይሄንን ወንጌል በተመለከተ ሌላ ትምህርት ይኖረን ይሆናል ምናልባትም። ግን ወገኖች እዚህ ላይ መረዳት ያለብን ነገር ከትንሳኤም በኋላ የቀደመውን ቸርነታችን ከትንሳኤ በፊት ለድሆች እናደርግ የነበረውን ቸርነት በፍጹም ልናቋርጥ አይገባም። ምክንያቱም ከትንሳኤም በኋላ ክርስቶስ ከትንሳኤም በፊት የነበረው ክርስቶስ ነው። ከትንሳኤ በፊትም እኛም ደቀ መዛሙርቱ ነን፣ ከትንሳኤ በኋላ ደቀ መዛሙርቶቹ ነን። ከዛ የተለየ ምንም አዲስ ህይወት የለም። በመብላትና ባለመብላት ካልሆነ በስተቀር ሌላ አዲስ ህይወት በእናንተ ዘንድ ሊታይ በፍጹም አይገባም። ዛሬም እንድንበላ ቢፈቀድልን እንቅሉ ያለ ልክ በልተንና ጠጥተን እስክንተፋ ድረስ እስኪወጣ ድረስ እንድንሆን በፍጹም አልተፈቀደም። ያለ ልክ በልተንና ጠጥተን እየጨፈርን እየዘፈን እየደነስን ፈጣሪያችን እንድናስቀይመው በፍጹም አልተፈቀደልንም። ያለ ልክ በልተንና ጠጥተን እያገሳን ድሆች ግን በረሃብ ቁርምት ብለው እየተመለከትን እንድናልፍ በፍጹም አልተፈቀደልንም። ያለ ልክ ነገሮችን ሁሉ እንድናደርጋቸው በፍጹም አልተፈቀደም። በጾሙ ጊዜ ለኪዳን ለቅዳሴ ይተጉ የነበሩ ሰዎች ዛሬ ተኝተው እንዲያድሩ በፍጹም አይፈቀድም። ምክንያቱም አሁንማ እንደውም የበለጠ ክርስቶስ ተነስቷል እኮ። እኩለ ሌሊት አይደል እንደ የተነሳው? በተነሳባት ሰዓት ተነስተህ ትጸልያለህ እንጂ እንዴት ትተኛለህ? ሞት ድል በተነሳበት ሰዓት፣ ጠላት በተገደለበት ሰዓት እንዴ መላእክት ሁሉ ወተንሳ እግዚአብሔር ከመዘነቃህ ምናም እያሉ እየዘምሩ ባለበት ሰዓት እንዴት እንተኛለን እኛ? የትንሳኤው ወጋገን ምድር ሞልቷት በነበረበት ሰዓት ማርያም መግደላዊት መዓዛ መለኮቱን እያሸተተች ደስ ብሏት ከሐዘኗ ተጽናንታ ባለችበት ሰዓት እንዴት እኛ እንተኛለን? የበለጠ ተነስተን ልንጸልይ የሚገባበት ሰዓት አይደል? እንዲያው ከትንሳኤው በኋላ አብልጠን በትጋት ልንፈልገው የሚገባ ሰዓት እኮ ነው። ከትንሳኤው በኋላ እንደውም እንቅልፍ የለም። በእውነት ወገኖች ይህንን እያደነቁ መሄድ ነው። ምክንያቱም በትጋት ላደሩ ሴቶች ነው መቃብሩ ባዶ መሆኑን አይተው ደስ እንዲላቸው ያደረጋቸው እግዚአብሔር መልአክ። ምክንያቱም በትጋት ላደሩ ሴቶች ነው ያስጨንቃቸው የነበረው። በመቃብሩ ላይ ተገጥሞ የነበረው ትልቁ ድንጋይ ተንከባሎ ያዩት ከትንሳኤው በኋላ ተመልከቱት። ምንም እንኳን ትልቁ ቋጥኝ ተንከባሎ ያየነው ቢሆንም ቅሉ አንተኛም። ምክንያቱም እናመሰግናለን። ቀድሞ ሳያስተኛን ያደረው የድንጋዩ መከደን ነበር አይደል እንዴ? መኑ የከስታ ለነ ለምን ማፈ መቃብር ነበር ችግራችን። ጥያቄያችን እሱ ነበር። መኑ የከስታ ለነ ማን ድንጋዩን ያነሳልናል? ድንጋዩን ከመቃብራት ማን ያነሳልናል ነበረ ችግራችን። አሁን ደግሞ ተነስቶልናል። ቀድሞ ስለ ችግራችን ጸለይን፣ አሁን ደግሞ ስለ ድላችን እንዘምራለን። አሁን ለዝማሬ ቀድሞ ለልመና ነበር እኮ። ልዩነቱ እሱ ነው። ከዛ ያለፈ ነገር ግን የለምበት። ከትንሳኤ ማግስት ሁላችንም ለጸሎት ለዝማሬ፣ ሁላችንም ለአምልኮ ለምስጋና እንሰለፋለን እንጂ ማንም ተኝቶ ሊያድር በፍጹም አይገባም። አሁንም አንዳውም ከትንሳኤ በኋላ ጌታ ወደ ጠራን ተራራ ነው የምንሄደው። ትንሳኤውን አይተን ደስ ይለን ዘንድ ክርስቲያኖች ሞት ድል መነሳቱን አይተን ደስ ይለን ዘንድ እንሄዳለን። እናቱም እመቤታችንን እንዲህ እያልን እናመሰግናታለን። ቅዱስ ኢራቅሊስ ይላታል፣ ኦ ማህፀን እንተባቲ ተጸውረ ነዋየ ሀቅል ይላታል። የበዳ ጸውት፣ ይሄ ኃያላኑ አርበኞች የሚሸከሙት የጦር መሳሪያ እሱ የተሰቀለባት ግድግዳ እያለ ያመሰግናታል። ይሄ ማህፀን ኦ ለዚህ አንክሮ ይገባል ይላል ቅዱስ ኢራቅሊስ በሃይማኖተ አበው። እመቤታችንን ነዋየ ሀቅልና ሰይጣንን ሞትን ድል የነሳንበት ሶስቱን ጠላቶቻችንን ሰይጣንን ሞትንና ኃጢአትን እነዚህን ሶስቱን ድል የነሳንበትን በአንድ ጊዜ የመታንበት የጦር መሳሪያችን ተሰቅሎ የተገኘባት ማህፀን የእሷ ማህፀን አይደል? ስለዚህም ሰላም ለማህፀንኪ እያልን እንዘምርላታለን ማለት ነው፣ እናመሰግናታለን ማለት ነው በቤታችን ቅድስት ድንግል ማርያምን። ምክንያቱም ትንሳኤን ወልዳልናለችና። ክርስቶስ ትንሳኤ አይደለ? ትንሳኤያችንን የወለደችልን እኮ እሷ ናት። ክርስቶስ መድኃኒት አይደለ? መድኃኒታችንን የወለደችልን እኮ እሷ ናት። ስለዚህም ትንሳኤያችንን የወለደችልን የትንሳኤያችንን እናት እሷ ናት። ትንሳኤያችን ክርስቶስ ነው። ከትንሳኤያችን ደግሞ የትንሳኤው ብርሃን ወጣልን። ስለዚህም ነው ኢየሱስ ክርስቶስን ባመሰገንን ጊዜ ሁሉ እሷንም የምናመሰግናት ከዚህ የተነሳ ነው። በእውነት ንጉሥ ለቆመበት ምድር ወድቆ የማይሰግድ ማን አለ? ንጉሥ የቆመበት ምድር የሚሳም አይደለምን? በእውነት ክርስቲያኖች የንጉሥ ባለሟሎች ሁሉ ወድቀው እጅ በነሱ ጊዜ እግሩን እኮ አይደለም የሚስሙት፣ የቆመበትን ምድር ነው የሚስሙት። እመቤታችን ቅድስት ድንግል ማርያምም ንጉሥ ከቆመበት ምድር በላይ የሰማይና የምድር ንጉሥ ኢየሱስ ክርስቶስ ቆሞ ያየንባት አማናዊት ምድር ናት ቅድስት ድንግል ማርያም። ስለዚህ እንሰግድላታለን፣ እጅ እንነሳታለን። በዚህ ጊዜ በትንሳኤው ጊዜ የበለጠ አድርገን እናደንቃታለን፣ እናመሰግናታለን። ምክንያቱም የቀደመችው ሔዋን የወለደችልን ቃየል
ሞትን ያለማመደን እሱ ነው። ሞትን ወደ ዓለም ያስገባው ሰጥታ አድርጎ መርቶ ያመጣው ሔዋን የወለደችው ነው። እመቤታችን የወለደችው ደግሞ ሞትን ከዓለም ድራሹ እንዲጠፋ ያደረገው እሱ ነው። ከትንሣኤው በኋላ ያያችሁት የዳግሚት ሔዋን የእመቤታችን ክብሯ ልዕልናዋ የበለጠ በዝቶ የሚነገርበት ሰሞን እንጂ የእመቤታችንን ክብር አሳንሰው የሚናገሩ ሰዎች የሚታዩበት ዘመን አይደለም። ከትንሣኤው በኋላ የበለጠ በእውነት ከትንሣኤው በኋላ ያለን ክርስቲያኖች በጠቅላላው ክብረ ድንግል ማርያምን አብዝተን እንናገራለን እንጂ አሳንሰን በፍጹም አንናገርም። የምናሳንስበት ምክንያት የለንማ። ምክንያቱም በቀደመችው ሔዋን የገጠመንን ችግር እናውቀዋለን። ተመልከቱት፣ ኢየሱስ ክርስቶስ ለሐዋርያት የሰጣቸውን ሰላምታ ታስታውሱታላችሁ። ከትንሣኤው በኋላ ሰላም ለኩልክሙ ነው ያላቸው። ሰላም፣ እንዴት ሰነበታችሁ? አስታረኳችሁ፣ ደስ ይበላችሁ፣ ከአብ ከመንፈስ ቅዱስ ፊት አቆምኳችሁ ማለቱ እኮ ነበር። ተመልከቱት፣ ይሄንን ሰላምታ በገነት ውስጥ በነበርን ጊዜ ሰምታችሁታል። በገነት ውስጥ በነበረ ጊዜ አዳም እግዚአብሔር ወደሱ መጥቶ ነበር አይደል እንዴ? በመጣ ጊዜ ሰላምታ አቅርቦለታል። ሰላም ላንተ ይሁን አዳም ብሎታል አላለም? ኦ አዳም አይተ ያለው ከአዳም ነው። ጥያቄው ይሄ ነበር። አዳም ሆይ ወዴት ነህ የሚል ጥሪ ብቻ ነው የተላለፈለት አዳም። ይሄ ሰላምታ ደግመን ደጋግመን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያል የምንናገረው እኮ ወገኖች እንዲሁ አይደለም። በገነት በነበርን ጊዜ ከሰማነው የተለየ ሰላምታ ዛሬ ስለሰማን እኮ ነው። ይህን ሰላምታ ያቀረበልን ከእመቤታችን ከቅድስት ድንግል ማርያም የተወለደው መድኃኔዓለም ኢየሱስ ክርስቶስ ነው። በሔዋን ምክንያት ይህን ሰላምታ ከመስማት ተከልክለን ነበረ። ተመልከቱት። ምክንያቱም ያን ጊዜ ሰላምና እርቅ አልነበረም። በእመቤታችን ምክንያት ግን ዛሬ ይህን ሰላምታ ለመስማት በቅተናል። ሰላም ለሁላችሁ ይሁን ተብለናል። ስለዚህ ከትንሣኤው በፊት ያሉት ሰዎች ካልሆኑ በስተቀር ከትንሣኤው በኋላ ያሉ ሰዎች ይህን ሊክዱ አይችሉም። እኛ ከትንሣኤው በኋላ ያለን ምእመናን ነን ወገኖቼ። በእውነት ክርስቶስ ተነስቶልናል ወገኖቼ። በእውነት እኛ ሞት ድል ተነስቶልናል። እኛ አሁን በሞት መዳፍ ውስጥ አይደለንም። ይህን ሰላም ሰምተናል። ይህን ሰላም የሰማ ሁሉ እመቤታችን ቅድስት ድንግል ማርያምን ያምናታል፣ ያከብራታል። ንግሥትነ ቤዛዊተ ኩልነ ብሎ ያመሰግናታል ማለት ነው። እመቤታችን ቅድስት ድንግል ማርያምን ሁሉም ፍጥረት በዚህ ሁኔታ ሊያደንቃት ሊያመሰግናት ይገባዋል። ምክንያቱም ይህን ሰላምታ ያየነው ከእሷ የተነሳ ነውና ከእሷ ከነሳው ስጋ ቁስሉን አይተን አይደል እንደ የተፈወስንበት። ለምንድን ነው ለቶማስ ና ጣትህን አምጣ እጅህንም አስገባ የተወጋ ጎኔን የተቸነከረ እጅና እግሬን ዳስ ብሎ ያሳየው ለምን ይመስላችኋል ክርስቲያኖች? ይህ እኮ መመኪያችን ስለሆነ እኮ ነው። ቁስሉ ከአብ ከመንፈስ ቅዱስ ጋር የታረቅንበት ነው። ሁልጊዜ የምናስታውሰው በምን ታረቃችሁ? በክርስቶስ መስዋዕትነት። ክርስቶስ መስዋዕት ሆኖ ቆስሎ አዳነን። በምን ዳናችሁ? በቁስሉ ነው እኮ ምንለው፣ ሌላ አይደለም። መድኃኒታችሁ ምንድን ነው? ቁስሉ፣ የቆሰለው ቁስል በዕለተ ዓርብ እሱ እኮ ነው የምንመልሰው። መልሳችን እኮ እሱ ስለሆነ ነው። ኑ ዳሱት የተባልነው እኮ ለዚህ ነው ክርስቲያኖች። ይሄ መዳሰስ እንዲሁ ዝም ብሎ የተደረገ ይመስላችኋል? የዳንበት ስለሆነ እኮ ነው። ደዌ አይደለም ይሄ። ስለኛ የታመመው የተቀበለው መከራ ነው። ስለኛ የቆሰለው መቁሰል ነው። ይሄንን ያሳየበት ምክንያት ወገኖቼ ለቤተ ክርስቲያን ሁል ጊዜ የደስታዋ ምንጭ ስለሆነ እኮ ነው። ስዳስሰዋለች። ልክ ሴት ሙሽራ የወንድ ሙሽራዋን ቀለበት ባየች ጊዜ ደስ እንደሚላት ሁሉ ማለት ነው የሷ መሆኑን እንደምታረጋግጥ ሁሉ እኛም የክርስቶስን የተወጋ ጎኑን የተቸነከረው እጁን በዳሰስን ባየን ጊዜ ደስታ ይሰማናል። ደስታ ይሰማናል። ሙሽራ ለሙሽሪት ያጠለቀላትን ቀለበት ጣቷ ላይ አድርገው በተመለከተ ጊዜ ደስ እንደሚለው ሁሉ ቃል ኪዳኑን እንደሚያስታውስ ሁሉ እኛ ሁላችን የክርስቶስን ሕማሙን ሞቱን ባሰብን ጊዜ ያ ቃል ኪዳን ለአባቶቻችን የገባው ኪዳን ሁሉ ትዝ ይለናል። እሱ የተፈጸመ ደግሞ በዚያ ቁስል ነው ወገኖች። የዳንበት ቁስል ነው። የዳንበት ስለሆነ የዳሰስ ነው። ኑ ዳሱት የተባልነውም ለዚህ ነው። ዳሰን አይተን እግዚኦ አምላኬ ያልነውም እኮ ለዚያ ነው። ይህንን ሲተረጉም ቅዱስ ሄራቅሊስ አንተ ዘቀዳሚው አንተ ዘዳህሪ ማለት ነው ይላል። አንተ ዛሚያው አንተ ዘይዜ ማለት ነው ይለዋል። ያን ጊዜ የነበርክ አንተ ነህ፣ ዛሬም ያለ አንተ ነህ። አንተ በሰማይ አንተ በምድር ማለት ነው። ጌታዬ አምላኬ ብሎ መናገሩ ቶማስ ይህንን ነው ያሳየው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል በነሳው ስጋ ቆሰለ እንለዋለን። ከአብ በነሳው ባህሪው ደግሞ ወይም ደግሞ ከአብ በነሳው መለኮታዊ ባህሪው ደግሞ ከአብ ከመንፈስ ቅዱስ ጋር ትክክል ነው ምን ጊዜ እንላለን። ሁል ጊዜ ወደ ሰማይ ቀና ባልን ጊዜ ከአብ ከመንፈስ ቅዱስ
በክብር ሳያንስ እንመለከተዋለን። ወደ ምድርን በመጣ ጊዜ ከኛ እንዳንዱ ሆኖ ከኛ በአንዳች ነገር ሳይለይ ደግሞ እንመለከተዋለን። ስለዚህ ምን ዳስሰዋለን ማለት ነው። የዳሰስንበትን ምክንያት በደንብ ወቁት ክርስቲያኖች። እሱ ነው አጽንቶ ያኖረን። እሱ ነው ለሰማዕትነት ያነቃቃል። ሰማዕታትን ሁሉ እየመራ ወደ እሳት ወደ ስለት ያገባቸው የወሰዳቸው ያጨከናቸው እሱ ነው። ሐዋርያትን ከሐዋርያት ይልቅ ከባዱ መከራ የተቀበለው ቅዱስ ቶማስ ሰውነቱ ቆዳው ተገፎ በቁሙ እንደ ፍየል ታርዶ ግን ደግሞ ቆዳው ከላዩ ላይ ተገፎ በዚያ ላይ ሳይሞት ሰውነቱ ላይ ጨው ተነስንሶ በጎች እንዲበሉት የተደረገ ይህን ሁሉ መከራ በሕይወት ሳለ የተቀበለ ከራሱ በተገፈፈው ቆዳ ደግሞ ያንን እንዳቀማዳ እንደ ስልቻ ሰፍተው በውስጡ አሸዋ ሞልተው ያንን ያሸከሙት አጥንቱ እስኪታይ ድረስ በጎች ልሰው የጨረሱት ጨውን በማለት በጨው ፋንታ በጨው ምክንያት ይህን ሁሉ መከራ የተቀበለው ቶማስ ያን ጊዜ ገቦ መለኮትን ከዳሰሰ በኋላ ነው ወገኖቼ። ከዛ በፊትማ እኮ እያመን ነበር አላምንም የሚል ሰው እኮ ነው የነበረው። ጌታ ግን ያንን አሳየና እመን ወይ ትኩና ፋቂ አለው። እመን እንጂ ያመንክ እንጂ የተጠራጠርክ አትሁን ብሎ ነገረው ይላል። ተመልከቱት። ከትንሳኤው በኋላ ሁልጊዜም ቢሆን አንጠራጠረውም አምላካችንን። ከትንሳኤው በኋላ በማመን ጸንተን እንኖራለን። ከትንሳኤው በኋላ እጁን እግሩን የተወጋ ጎኑን ተመልክተናልና ሁልጊዜም ያንን እየተመለከትን ተፈውሰን እንኖራለን። ተመልከቱት። ሊቃውንቱ ይህን ሲተረጉሙ የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ላይ ያለውን ቃል ሲተረጉሙ ምን ብለውታል? ይህንን ቀን ለምንድን ነው ለቶማስ እንዲህ ታየለት ያሉ እንደሆነ ይላሉ። ሁልጊዜ በቤተ ክርስቲያን ክርስቶስ ጎኑ በተወጋ ጊዜ የለንጊኖስን ዓይን አብርቶት ነበር ይላሉ። ከእጁም ደም በፈሰሰ ጊዜ መሬት ላይ ወድቆ በመሬት ውስጥ የተቀበሩ ሙታንን ሁሉ አንስቷቸው እንደነበረ ተጽፏል ማለት ነው። ዛሬም ይላል በቤተ ክርስቲያን ሁልጊዜ የታመሙ ነፍሳትን ሲፈውስ ይኖራል ይላል። ሁልጊዜ በጥርጥር ውስጥ ያለ ልብ ሲፈውስ ይኖራል። ቶማስ ስለተጠራጠረ አይደል እና እጄን እግሬን ጎኔን ዳስ እና እመን የተባለው ለዚህ አይደል? ዛሬም የተጠራጠሩ ልቦችን ሁሉ በጥርጣሬ የተበከሉ የታመሙ ልቦችን ሁሉ ሲፈውስ ይኖር ዘንድ ነው ክርስቶስ ኑ እዩኝ ብሎ የተዳሰሰልን ከዚህ የተነሳ ነው ማለት ነው። ከትንሳኤው በኋላማ በእውነት ልባችን በጥርጥር ሊሞት በፍጹም አይገባውም። አንሞትም ክርስቲያኖች። እሱ ከተነሳ በኋላ እኛ ልንሞት በፍጹም አይገባንም። ጌታችን ተነስቷል። በእውነት ክርስቲያኖች ተነስቷል ብላችሁ ካመናችሁ ክርስቲያኖች እየበላን እየጠጣን በኃጢአት ልንሞት በፍጹም አይገባም። ተነስቷል ብሎ የሚያምን ሰው ካለ ከእናንተ መካከል ሰውነቱን በትንሳኤ ሊያከብራት ይገባል። ያ ማለት በንስሐ በየቀኑ ሊያድሳት ይገባል። እሱ አንድ ጊዜ ተነስቷል። እኛ ግን ዕለት ዕለት እንድንነሳ ተፈቅዶልናል። ደስ አይለትም ክርስቲያኖች? እኛ ዕለት ዕለት እንደምን ነው የምንነሳው ካላችሁኝ በንስሐ ነው ዕለት ዕለት የምንነሳው። ንስሐ እኮ ትንሳኤ እንደሆነ ታውቃላችሁ። ኃጢአት ሞት ነው። ኃጢአት መቃብር ነው። ኃጢአት የምትሰራ ነፍስ ወደ ሞት ወደ መቃብር ተላልፋ ትወርዳለች። ንስሐ የምትገባ ነፍስ ደግሞ መቃብሯን ፈንቅላ ትነሳለች። ንስሐ የገባህ እንደሆነ አልዓዛር ከተነሳው የተሻለ ትንሳኤ እየተነሳ እንደሆነ ልታውቅ ይገባሃል። ንስሐ በገባችሁባት ቀን ከአልዓዛር ይልቅ የሚደንቅ ትንሳኤ እንደተደረገችላችሁ ታውቃላችሁ። ክርስቶስ የተነሳትን ትንሳኤ የተነሳችሁ ያን ጊዜ ነው በጽድቅ የተነሳችሁት። የአልዓዛርን ትንሳኤማ እኮ ማንም ሰው ሊነሳው ይችላል። ሌሎችም ተነስተውታል። በነ ኤልያስ በነ ኤልሳም ዘመን ተደርጓል። እናንተ ዛሬ የተነሳችሁትን ትንሳኤ ግን በንስሐ የተነሳችሁትን መነሳት ግን ማንም አልተነሳትም። ክርስቲያኖች በመነሳታችሁ ገነት ተከፍታ ትጠብቃችኋለች። በመነሳታችሁ የእግዚአብሔር መንግስት ተዘጋጅታ ትጠብቃችኋለች። በመነሳታችን የእግዚአብሔር መንግስት ዝግጁ ሆና ትጠብቀናለች ማለት ነው። ምክንያቱም ክርስቶስ ተነስቷል። ያልተነሳ ሰው ከሱ ጋር አብሮ ሊኖር አይችልም። ተነስቷል ብለን ካመን ከሱ ጋር አብረን ልንነሳ ይገባላል። ከትንሳኤው በኋላ ለትንሳኤ የሚያበቃ ስራ በመስራት ጸንተን ልንገኝ ይገባናል ወገኖቼ። የክርስቶስ መነሳት የቤተ ክርስቲያን ትንሳኤ እንደሆነ ሊታመን ይገባል። አሁን ቀጥሎ እርገት ይመጣል። ከሱ ጋር አብረን እንድናደርግ ወገኖቼ፣ ከሱ ጋር አብረን ልንነሳ ይገባናል። በእርግጥ ከሱ ጋር አብረን የተነሳ ነው ከሱ ጋር አብረን በዕለተ ዓርብ መስቀል ላይ ስለነበርን ነው። ከሱ ጋር አብሮ መስቀል ላይ ያልነበረ ሰው በትንሳኤ ዕለት መነሳት ይከብደዋል። ለዚህም አይደል እንዴ ደቀ መዛሙርቱ በዕለተ ዓርብ አብረውት ስላልነበሩ አይደል እንዴ ትንሳኤውን ማመን የከበዳቸው? ሴቶቹ እኮ ለምን ቀድሞ ትንሳኤውን እንዳዩ ታውቃላችሁ? በዕለተ ዓርብም አልተለዩትም።
እያለቀሱ ተከትለውት እንደነበረ ሁላችንም እናውቃለን፣ በቅዱስ ወንጌል ስለተጻፈ ማለት ነው። በዕለተ ዓርብ መከራውን ያዩ ሰዎች ትንሣኤውን ለማመን ቀድመዋል። ዛሬም በምድር ላይ የክርስቶስን መከራ የማትሳተፍ ነፍስ ትንሣኤውን ለመቀበል ይከብዳታል፣ ይቸግራታል። ትንሣኤውን ለመሳተፍ ከመከራው መቅመስ ግድ ይለናል ወገኖች። መከራውን በጾም፣ መከራውን በጸሎት፣ መከራውን በአብዝሆ ገድል ልናቀምሳት ይገባል ለሰውነታችን። ስድቡን ካልታገስን፣ እውነት ለመናገር የሚሰድቡንን ሰዎች ካልታገስን፣ የሚያሙንን የሚነቅፉንን ሰዎች ካልታገስን፣ እንደ ወዳጅ ካልቆጠርን የክርስቶስን መከራ እንዴት ነው ልንቀምሰው የምችለው? አሁን እኛ በእውነት ስድብ እንኳ መታገስ ያልቻልን፣ አሁን እኛ በእውነት ክርስትናችን የሚያመጣብንን ፈተና ተቋቁመን ሰይፍና ስለት ልንችል እንችላለን? አሁን እኛ በእውነት ከወዳጆቻችን የሚሰነዘርብንን ትችት እንኳን ተቋቁመን እማንችል ጸጉራችን የሚቆምብን ሰዎች ከጠላቶቻችን፣ ያ ማለት በሃይማኖት ወገኖቻችን ካልሆኑ ሰዎች የሚመጣብንን መከራ ለመቋቋም አቅሙ ይኖራናል? ይሄ በጣም ፈታኝ ነገር ነው ወገኖቼ፣ ፈታኝ ነገር ነው። ምራቅ ሲተፉበት የማይችል ሰው እንዴት ነው ሰይፍ ሲያሳርፉበት ሊታገስ የሚችለው? ወገኖቼ ይሄ እኮ ሊሆን አይችልም። ውሸት ነው። ክርስትናን ውሸት አታድርጉት፣ ውሸት አናድርገው። በእኛ ዘመን ክርስትና በፍጹም ውሸት ሊሆን አይገባውም። ክርስትና ትዕግስት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ሰውን እኩል አድርጎ መውደድ ነው። ክርስትና ነገሮችን ሁሉ በየዋህነት ማለፍ ነው። ክርስትና ክርክር አይደለም። ክርስትና ጥቅስ ማብዛት ነው። ክርስትና በነገር መራቀቅም አይደለም። ክርስትና ማርያም ቤዛዊት ናት አይደለችም እያሉ ዝም ብሎ በየመድረኩ በየአደባባዩ መጎናጨፍም አይደለም። በእውነት ክርስቲያኖች ልናውቀው ይገባናል። እንደው በእውነት ትክክለኛውን ክርስትና አባቶቻችን ምን ተጎዱ? በእውነት ተጠቀሙበት እንጂ አባቶቻችን ያስተማሩትን ይዘን ብንሄድ፣ አባቶቻችን በዘመሩት ዝማሬ ብንዘምር አይሻልም? በእውነት ክርስቲያኖች እኛ ምን ልናመጣ እንችላለን? አዲስ ምን ፈጥረው አዲስ ምን መሰረተው እኮ መሰረት የለንም። በተመሰረተው ነው ጸንተን የምንኖረው። አዲስ ክርስቶስ የለም፣ አዲስ ማርያምም የለችም። አሁን የቆየ እኮ ነው ይሄ የእመቤታችን እኮ አዲስ ድርሰት እኮ እኛ አንደርስም። በዚህ ዘመን እኮ የምንደርሰው አዲስ ድርሰት የለም። የነበረውን ነው የምንዘምረው። ያንኑ ነው የምናብራራው። የተጻፈውን ነው፣ በወንጌሉ ያለውን ነው የምናብራራው። ከዚህ የተለየ ነገር የለም። መላእክት ያመሰግኗትን እኮ ነው የምናመሰግናት ዛሬ። ሊቃውንት የደረሱላትን እኮ ነው ዛሬ ግልጥ አድርገን የምንዘምርላት ማለት ነው። ሰማይና ምድር ብራና ቢሆን እንኳን የማይቻለው ሊሸከመው የማይችለው ሊቀበለው የማይችለው የውዳሴ ባህር ያላት ናት እመቤታችን ቅድስት ድንግል ማርያም። ያንን እንዳለ የአባቶቻችን ይዞ መሄድ ነው የሚሻለው። ከትንሣኤ በኋላም እንዲሁ ነው መቀጠል ያለብን። ውድ እግዚአብሔር ቤተሰቦች፣ እግዚአብሔር በፈቀደ እንግዲህ ከትንሣኤም በኋላ ልክ ከዛ በፊት የነበረው አገልግሎታችን ይቀጥላል ብለን ተስፋ እናደርጋለን፣ እናምናለን። ነገር ግን ወገኖቼ መብል መጠጥ ያሳስታል። መብል መጠጥ ወደ ስጋ እንድናደላ ያደርጋል። መብል መጠጥ ቃለ እግዚአብሔር ያስረሳልና ከትንሣኤው በኋላ ቃለ እግዚአብሔር ረስተን፣ ከትንሣኤው በኋላ አገልግሎታችንን ትተን፣ ከትንሣኤው በኋላ ተኝተን ለሰይጣን እድል እንዳንሰጠው በጣም መጠንቀቅ ይኖርብናል። ለሰይጣን በር መግቢያ የሚያገኘው አሁን ነው። በዚህ ሰዓት ለመብል ለመጠጥ ስንጎመጅ፣ ወደ መብል ወደ መጠጥ ስንሰማራ አገልግሎቱ ምኑም ይቀር የለ ይጎድል የለ። ከጸሎቱም እንቀንሳለን፣ ከጾሙ እንቀንሳለን፣ ከሌላውም ነገር እንቀንሳለን። እንዲህ ሲሆን ሰይጣን እድል ያገኛል ማለት ነው፣ ይገባል። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበረ ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዚያ የተለየ ምንም አይነት ሀሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሆን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን
እኔ አሁን ራሱን ችዬ አይደለም እየተናገርኩ ራሱን አስችዬ አይደለም ፕሮግራም እየሰራሁለት ያለሁት የሆነ ሆኖ ግን እንዲህ ባለመናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሳኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሳኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። እንግዲህ ከትንሳኤው በኋላ ሰይጣን መግቢያ አግኝቶ ቤተክርስቲያን እንዳይፈትናት ሁላችንም በጾም በጸሎት እንደቀደሙ በጾም አሁን ጾም የለም። ጾም ስላችሁ የምግብ ጾም ነው የሌለው እንጂ ሌሎች ጾሞች ግን ይቀጥላሉ። ያ ማለት ምንድነው? አይን ይጹም፣ እዝን ይጹም፣ ሕዋሳቶቻችን ሁሉ ከክፉ ነገር መከልከል እንዳለ የሚቀጥል ጉዳይ ነው የሚሆነው ማለት ነው። ይሄንን እናስቀጥላለን። አባቶቻችን እንዳስተማሩን እንኖራለን። አባቶቻችን ያስተማሩንን ትምህርት አባቶቻችን የሰሩልን ስርዓት ይዘን መቀጠል እንድንችል አምላካችን እግዚአብሔር ይርዳን። የትንሳኤው አምላክ ትንሳኤና ሕይወት የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ከሕይወታችን ካጠገባችን ያስወገደልን ሲኦልን የፈታልን ገነትን የከፈተልን እሱ ነውና ዛሬም በእውነት ለዘላለም ሁልጊዜም በንስሐ ተነስተን ሕያዋን ሆነን ስሙን ቀድሰን ክብሩን ወርሰን ለመኖር ሁላችንም የበቃን ያድርገን። እግዚአብሔር ይስጥልኝ።